እርጉዝ ነበረች። የምጧ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር። ከዛ ከወለደች ህፃኗ ከተገላገለች በኋላ እሷ በዛው አረፈች። ልጅቷ ግን ድናለች። የት ሀገር ነው? ሳውዲ አረቢያ ላይ ናት። ሶሪ ማይ ብራዘር፣ በጣም ይቅርታ ወንድሜ፣ በጣም አዝናለው። ነብሷን ይማረው ልበል፣ አላህ ይርሐማት ልበል፣ ምን ልበል? አሸናፊ ካለ ኦኬ። ወረቀት የለንም የሁለታችንም ማለት ነው። በህገ ወጥ ነበር የሄድን። ወይኔ ጉዴ! እቤት ውስጥ ነው የወለደችው? የሚያለቅስ ስቲከር አትላኩ ኮመንት ላይ። የተሰበረ ልብ አድርጎ ይዘጋል። ወንድሜ የኔን አይዞክ አይዞክ። ቤት ውስጥ ነው? ቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል፣ አምቡላንስ ተጠርተው አምቡላንስ ደርሶላት ያው ሆስፒታል ነው ልጅ ተገላገለችው። ግን ያው በግሉኮስ እና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞተች 6ኛ ቀኗ ይዛለች። አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ። ከባድ ነው እና ልጅም ደግሞ እዚህ ያለች በህግ ስር ውስጥ በህግ ውስጥ ነው ያለችው። ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡልን። አይዞክ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞክ። ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድሜ። እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋለሃለች። ቢያንስ በእሷ ተጽናናለህ። ማስታወሻ ጥላልክ ነው ሄደችው። አይዞክ፣ በርታ በል እባክህ። እሺ። ይከብዳል እኮ እናት ማን። ኧረ አሁን ገና ነኝ 2 ዓመት ምናምን ነው። ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተሰቃይ። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን አሁንማ ቋሚ ስራ አግኝቻለሁት። ይስተካክልን፣ ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን በጣም ይከብዳል በእውነት። በሰው ሀገር ገና ትኩስ ትዳር አራሷ በጣም ታሳዝናለች። የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለን። መጀመሪያ ሴት ልጅ አለ። የመጀመሪያ ሴት ልጅ ያለችን አሁንም ሴት ናት። ወይኔ እናት። በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር እኔ አዝናት ናዝሬትም እንደገባን ክረምት ትመጣለች። ከርማ ምናምን መስከረም ለትምህርት ቤት ደብተር ምናምን ገዛስተን ልብስ ምናምን መልሻ አመጣታለሁ። እዚህ ባቲ እሷ አለች። እሷ 15 ዓመቷ ነው። እና ግን ማለት ነው ባለቤትሽ ፊልድ ምናምን ይወጣል? አዎ ይወጣል። ጅቡቲ ነው የሚሾፍረው። እና ፊልድ ወጥቶ ሲመጣ ትመረመራላችሁ አብራችሁ ከመተኛታችሁ በፊት? መረመር። አትፈሪም በሽታ ምናምን? ኧረ እኔ በእንደዚህ አይነት ነገር አልጠረጥረውም ፈጽሞ። ገባሽ? ታዲያ ምን አደረገ ታዲያ? ቺት ካላረገ ሰውየው ምን አድርጎ ነው የተናደድሽበት? መረረኝ ትዳሬ መረረኝ የምትይው ሰውየው ካልማገጠ ምን አረገ? በማማገጥ ማጠረጥሪው ከሆነ ምን አደረገ? ለምኑ ነው ሜሴጅ አየሁበት። ምክንያቱም ምንድነው ማጠረጥሪው ከሆነ ሜሴጅ እንደፈለገ ሲጻጻፍ ብሎ ይደር ማያደርግ ከሆነ ያደርጋል ብዬ አልጠረጥርም። አንቺ ውጪ አያደርግም አይደል? ከዚህ በፊት እንደዛ እንደማያደርግ ነው የማውቀው እኔ። ጅቡቲ መስመር ሲገባ ግን ታርገሽበት ነው የምትልኪው። በምንድን ነው እርግጠኛ የምትሆኚው ከአንቺ ውጪ እንደማያደርግ? ፊልድ ወጥቶ ቆይቶ እየመጣ በዚህማ አልጠረጥረውም ካልሽ ለመሴጅ ከሆነ አንቺ ወጣጤ ነሽ። 17 ዓመት አብረሽ የኖርሽው ባልሽ መሴጅ ተጻጻፈ ብለሽ ኑሮ መረረኝ ብለሽ ቤትሽን ጥለሽ የምትወጪው ከሌላ ሴት ጋር አያደርግም ብለሽ 100% እርግጠኛ የሆንሽው ምን አድርገሽ ነው አንቺ? እንዴት? አይ ልጅ ፈልጋለሁ ምናምን እያለኝ ነው ማሳፋጠጠው እንደዛ አይነት ነገር።
ኧረ ፈጣሪ ሆይ ድረስ ይወረደ። ልጅ እፈልጋለሁ ይለኛል ሳፋጥጠው። ምን ልጅ እፈልጋለሁ? እንደውም እስካሁን 17 ዓመት አብራችሁ ኑራችሁ ካልወለድሽ ሄዶ እንዴት ከሌላ አልወለደም? እስካሁን ልጅ እፈልጋለሁ። እየጠበኩሽ ነው 17 ዓመት አንቺን እየጠበቀሽ ነው። ተመርምራችኋል? ሐኪም ቤት ሄዳችሁ ሁለታችሁ? ማን ጋር እንደሆነ ችግሩ ለማወቅ? እኔ ነኝ ብዙ ጊዜ የምሄደው። ምን አሉሽ አንቺን ሐኪም ቤት? ችግር የለብሽም ነው የሚሉት። እሱ ለምን አይመረመርም ታዲያ? እንደ አብረን እንሄዳለን ይላል። እሱ ብዙ ጊዜ ስለማይቀመጥ ነው መሰለኝ እዚህ ባቲ እያለው እየቀረብኝ ስለሚመጣ መልሶ። ሜሴጆቹ ምንድነው የሚሉት? የባልሽ ስልክ ላይ የምታገኛቸው ሜሴጆች? አንተ ስኬድ ቅር ይለኛል ጀምዬ ትለዋለች። እኔም ካንቺ ስር ሲሄድ ቅር ይለኛል ነገሮች እስከሚስተካከሉ ነው። አብሽር ያይዞ ሜሴጅ እያነበብሽ ነው ግን ባልሽን በሌላ ነገር ማጠረጥሪ? አሁን በቅርብ እኮ ነው። አይዋ አሁን በቅርብ እኮ ይሄን ሁሉ ሜሴጅ በቅርብ አይተሽ በሽታ አትፈሪም ወይ? ከፊልድ ሲመጣ አብረሽው ሳትመረመሪ ትተኛለሽ ወይ ስልሽ አይ በእንደዚህ አይነት ነገር እንኳን አልተረጠረም ማለት ይጻጻፋል እንጂ አያደርግም ነው አንቺ የምትይው። እንዴት ብዬ ምን አስበው ነው ይሄንን ስለው መጋቢ ናት ብዙ ሹፌር ስልክ አላት ብዙ ሹፌር ሰው ጋር ነው የምትገናኘው ይለኛል። እሺ መጋቢ ናት። ኦኬ መጋቢ ናት ብዙ ሹፌር ትመግበዋለች። የምትመግበው ሰው አንተ ከጎኔ ስትሄድ ደስ አይለ ይከፋኛል ማለት እሱ ነው በጣም የሚበላው ምግብ የሚገዛት እሱ ነው። ገበያ ይቀዘቅዝባታል እሱ ከሌለ። እንዴት ነው አንተ ስትሄድ ደስ ይከፋኛል ማለት እሱ ከፊልድ ወደ አንቺ ሲመለስ ወደ ቤቱ ሲመለስ ይከፋዋል። እሱም እኔም ይከፋኛል ከአንቺ ስለይ ካለ እንዴት ነው መጋቢ ናት የሚለው? መጋቢ ምንድን ነው? ምግብ የምታበላው የምትሸጥለት አይደል? አዎ ታዲያ እንዴት ነው ኢዚት ኖርማል አንድ መጋቢት አንድ ምግብ ሻጭ ሴት ለሆነ ባለትዳር ወንድ አንተ ከዚህ ስትሄድ እኔ በጣም ይከፋኛል ይሄን ሁሉ አይተሽ አንቺ ስቲል አብሮ ይተኛል ብለሽ አጠረጥሪው? እናውቃለሁ አይባዬ እኔ ምን ቤቴን እንጂ ሲመጣ ሞባይሉን ይዞ ሲገረመኝ እኮ ከዚህ ሁሉ ነገር ማለት ታዲያ እኔ ከዚህ ሁሉ ነገር እኮ ይገረመኝ አንቺ በሽታ እንዳያስይዝሽ ሲመጣ ከፊልድ ሲመጣ አብረሹ ከመተኛትሽ በፊት ተመርመሩ ስልሽ አይ በዚህ እንኳን አልጠረጥረውም ስላልሽኝ እኮ ነው። ከዚህ በላይ ምን ያለው በፊት ጊዜ አሁን ሜሴጁ በተደጋጋሚ ስልክ ካላነሳላት ቤቱ ነው ለሰዓዳ ጉድህን እናገራለሁ የሚል ሜሴጅ ደግሞ አሁን ወደዚህ ልመጣ አካባቢ አሁን ያለሁት ወሎ ነው በነገራችን ላይ ባቲ ማለት ነው። ያንን አየሁኝ ምንም አላውቅም። ወቃጠብ ወደዚህ መጣው ጓደኛ የነበረች እሷን አዋየኋት ጠየቀችው ምንም የለንም እሷ እዛ በመኮን ሰዓት ምግብ እበላባታለሁ አለ። እሷም የምትኖረው አዳማ ነው። አናገርሻት? እሷን አናገርሻት? ጓደኛዬን አናገርኳት። እሷን ደውዬ ስናገራት እኔ ምን አገባኝ ደግ ያደረኩ አለችኝ። አይደለም ራሷን ከባልሽ ስልክ ላይ ወስደሽ እሷን አናገርሻት ወይ? መጋቢዋን አናግሬያታለሁኝ። እኔ ምን አገባኝ ደግ ያደረኩ እንዴት አይነት እንደዛ አይነት ሜሴጅ ትጽፊያለሽ አልኳት። ባለትዳር መሆንን እያወቅሽ ስለትሰይ ደግ ያደረኩኝ አለች። ረቺስ ደፈርናት ለምን እንደዚህ ነው መሴ ስትልሽ ስትተሳይ እንኳን ደግ አደረኩ አለችሽ? አዎ እንደዚህ ነው ያለች። አንቺ ምን መለሽላት? ቆሻሻ ነሽ አልኳት። ኧረ ቆሻሻ ነሽ አንቺ ሴት አይደለሽ ወይ ነገ ባንቺ ላይ ምን ብሎ እንደ 10 ምናምን አመት የኖርኩት ከባድ መኪና ላይ መሪ ይዞ ስላየሽው ነው ወይ ከዚህ በፊት ያሳለፈውን ታውቂያለሽ አልኳት። አላቅም ብላ ዘጋችብኝ። እና በቃ አንቺ ብዙ ጊዜ እንትን ስለምትይ ሲጨንቀኝ ጊዜ ነው አሁን ጠብቄሽ ይሄንን ለማወያየት እንጂ ሌላ ችግር አለ? እሺ ስራ አለሽ አንቺ? ስራ ትሰሪያለሽ? ስራ የለኝም። የት ነው የምትኖሪው አሁን? አሁን ናዝሬት ነው የምኖረው። አሁን ወደዚህም ለመምጣት እፈልጋለሁ ወደ ባቲ ማለት ነው። ያሳደግናት ልጆች ቤተሰብ እዛ አሉ። መስኪ ነገሮችን እናጤን አለችኝ። እዚህ ያለች ጓደኛዬ እንዳንቺ እንዲያማክረት
ሰዓዳ ተረጋጊ። ብዙ ጊዜ ለፍታችኋል፣ ጥራችኋል ለዚህ ትዳር መቃናት አለችኝ። እሱንም ስጠይቀው ምንም የለንም ነው የሚለው። ሜሴጁ ግን ሌላ መልእክት እንዳስብ ስላደረገኝ ነው። እንጥራት እንዴ? እሷን እንጠይቃት፣ እንምከራት። እኔ ስልኳንም በቅጡ አላውቀውም። አይባዬ እሱ ስልክ ላይ ስለሆነ ብዙ ጊዜ በሱ ስልክ ስለሆነ መልሼ የምጽፍላ ማለት ነው። ስልኬን እንዳትይዘውዬ አይዞሽ በቃ እሺ። ታዲያ ለምን አትርቂው ከዚህ ህይወት? እኮ እንደዛ ነው ያሰብኩት። አልወደዳችሁ ምን አስጨነቀሽ እኮ? ደግሞ አንቺ ችግር ከሌለብሽ ምናልባት እሱስ ባይሆንም የማይወደው እኮ ነው። አሁን እሱ ላይ ነኝ ያለሁት። እዚህ ያለችው ጓደኛዬ እስኪ ቆይ ሰዓዳ ተረጋጊ ማለት እንዴት ከምን እንደተነሳን ስለሚያውቁ እዚህ ያሉት እዛ ሄዶ እንደዛ አይነት ጸባይ ካመጣ ችግር የለም እኔ አዋየዋለሁ ነው የምትለው እሷ። እኔ አሁን እሺ ብያታለሁኝ። አሁን አንቺን ሳገኝሽ ነው አሁን የገባሁት። አዎ እኔ ምን መክርሽ ምን መሰለሽ እህቴ፣ ምናልባት እሱ ከሆነ መውለድ የማይችለው ተመርመሩ እና ካልታመነልሽ እንግዲህ ምን ታረጊዋለሽ? መለያየት ነው ካልታመነልሽ። ግን የሚታመን ከሆነ ምንም ስህተቱን ይቅርታ ጠይቆ ትዳራችሁን አድሳችሁ የምትቀጥሉ ከሆነ ጥሩ። እሺ በጣም ረጅም ጊዜ ሃይባ መስዋዕትነት የከፈልኩበት ስለሆነ ነው። ቀድሜሽ ጋር አንዳንዴ ምን አለ መሰለሽ ቤተሰብ የሚልሽን መስማት ጥሩ ነው። እሱን ላናግርልሽ እኔ ሳዳ፣ እሱን ላናግርልሽ እኔ ጅቡቲ ገብቷል መሰለኝ ስልኩ አይሰራም። ቢሆን ታዲያ በስልክ አይደል ማናገረው? ቆይ ስልኩን አፈላልጌ ልግባ ሌላ ጊዜ። እሺ ደስ እንዳለሽ ስትፈልጊ ንገሪኝ እንዳናግርሽ ፈልጊ ከሆነ። በተረፈ ግን ራስሽን ውደጂ፣ አንቺ ራስሽን ምረጪ። እሱ ከሆነ ሰላም ያለበትም ለዛም ከሆነ ማይመረመረው ማሰናበት ነው በቃ። ማይታመን ከሆነ ይሄድ፣ የሚታመን ከሆነ ይቅርታ ጠይቁ። ሁለተኛ አይለምደኝም ለትዳር ይታመናለሁ ካለ መቀጠል ነው። ልብሽን አዳምጪው፣ ግን ራስሽን ውደጂ፣ ራስሽን ጠብቂ። እንደዚህ ተስፋ አትቁረጭ እሺ? እሺ ሃይባዬ፣ ሴት ልጅ በማንኛውም እድሜ ላይ ሁሌም ተፈላጊ ናት። ይሄንን ወቂ እሺ። ወንድ ቢሄድ ባል ይመጣል፣ ሴትም እንደዛው። ሴት ብትሄድ ሴት ትመጣለች። ስለዚህ ሁሉም ሰው የራሱን ዋጋ ማወቅ አለበት። ዋጋሽን ማወቅ አለብሽ። እንደዚህ ተስፋ ቁርጥ ማድረግ የለብሽም። ድምፅሽ ተስፋ የቆረጠ ሰው ድምፅ ነው። ህይወት ይቀጥላል። በጣም ብዙ ነገሮች አሉ ህይወት ላይ። ባል ብቻ አይደለም ህይወት፣ ከባል ውጭ ብዙ ዓለም አለ ህይወት። እሺ ኧረ አንዴ ስራ እስከምጀምር ነው። ስራ ካያስኩኝ እኔ ዞርም እየላላይ ሁሉ ይችላል። ታዲያ ለምን አትልም? ስራ ፈልጊና ጀግቢያ ስራ ልስራ ስለም አይቻልም ይላል። ገባሽ? በሞባይል በኋላ በዚህ በሞባይል ስራ አዲስ አበባ መታችሁ ተመዝገቡ ተብሏልና ልመዝገብ ልሂድ ስለው ምን እንደሚያሰሩሽ ታውቂያለሽ ብሎ ከለከለኝ። ያ በኒፋብ ስላለው እኔ እሺ ካልክ ለመሰለሽ እንዳትሰሪ የሚያረግሽ በራስሽ እንዳትቆሚ ነው። መቼም ጉዱን እንዳታቂ ነው። ዝም በይው፣ ስሪ፣ ስራ ጀምሪ መጀመሪያ እኮ። አሁን እየተነጋገርኩ ነው በሞባይል በምን አዲስ አበባ 4 ኪሎ መተሽ ተመዝገቢ ያለኝ አለ። እንደዚህ ሞባይል ላይቭ ላይ ማቀው ልጅ ማለት ነው። እሺ እሺ ብየዋለሁ። አዲስ አበባ 4 ኪሎ